እዚህ ስራ ላይ ለመዝገብ እናንተ በኢሜይላችሁ ከገባችሁ በኋላ እዚህ ጋር ክላይንት ናችሁ ወይስ ፍሪላንሰር ናችሁ የሚለውን ትስመርጡ። ክላይንት ማለት ስራ ማሰራት ለሚፈልግ ነው። እኛ ደግሞ ኦንላይን ገንዘብ መስራት ስለሆነ የምንፈልገው እዚህ ጋር አይ አም ፍሪላንሰር የሚለውን መርጠን ኔክስት እንለዋለን። ከዛ በኋላ የተለያዩ ኮምፕሌት የምናደርጋቸው ፕሮፋይሎች አሉ። ሴት ኤክስፕሎረር ዋለው እኔ በዛሬው ቪዲዮአችን የማሳያችሁ እናንተ ባላችሁ ስኪል ኢንተርኔትና ስልክን ወይም ደግሞ ኮምፒውተርን በመጠቀም እንዴት እዚህ ፊቨር የሚባለው ዌብሳይት ላይ ስራዎችን መስራት እንደምትችሉ ነው። ይሄን ያክል ደግሞ ተለቅ ያለ ወይም ደግሞ በጣም አስቸጋሪ የሆኑ ስኪሎች ደግሞ ከሌላችሁ እናንተ በቀላሉ ኤአይን በመጠቀም መስራት የምትችሉባቸው ናቸው። የተለያዩ ሎጎ ዲዛይኖችን ማድረግ፣ የተለያዩ የሰርግ ፕሮግራሞች ፍላየሮች፣ ለምሳሌ ሰርጎች ላይ ሰዎችን ሲጠሩ ለምሳሌ የሰርግ ጥሪ ካርዶች እንደምታዩት እዚህ ጋር አሉ። ከዚህ በፊትም ደርሷችሁ ያውቃል ብዬ አስባለሁ። ኢትዮጵያ ውስጥ ለመስራት የትምህርት ቤት ያስፈልጋቸዋል። እናንተ ግን ኢንተርኔት ላይ እንደምታዩት ዓለም አቀፍ ላይ ያሉ ሰዎች አሉ። አንድ ቺም ባነር ብቻ ለመስራት ወደ $10 $30 የሚያስከፍሉ ሰዎች አሉ። በጣም ብዙ ናቸው። እዚህ ጋር ወደ 160 የሚጠይቅ ሰው አለ። እናንተ እነዚህ ነገሮች ስኪሉ እንኳን ከሌላችሁ እንዴት ኤአይን ተጠቅማችሁ መስራት እንደምትችሉ አሳያችኋለሁ። በጣም ቀላል ነው። ምንም የሚያስቸግር ነገር የለውም። እናንተ ብቻ ቪዲዮን ባለማሳለፍ እስከ መጨረሻ ድረስ ተከታተሉኝ። ሎጎ የሚለው ቦታ ላይ ስገባ እንደምታዩት የተለያዩ የግራፊክስ ሎጎዎች አሉ። $20 $25 የሚያስከፍሉ ሎጎዎች። እነዚህ ሎጎዎች አሁን በጣም ቀላል ናቸው። እንደምታዩት ይሄው እዚህ ጋር የምታዩት ሎጎ ይሄ ሰውዬው አሁን ከዚህ በፊት የሰራቸው የሎጎ አይነቶች ነው። እናንተም እንደዚህ ነው ፕሮፋይላችሁ መከፍቱት። ይሄ በጣም ቀላል ነው። እንዴት ኤአይን ተጠቅመን በነፃ ምንም አይነት ክፍያዎችን ሳትከፍሉ የሚሰጧቸው ዌብሳይቶችም አሉ። እነሱንም ቴሌግራም ላይ አስቀምጥላችኋለሁ። እነሱን በመጠቀም እዚህ ጋር የምታዩቸውን ሎጎዎች መስራት እንችላለን ማለት ነው። $30 $20 ነው እዚህ ጋር እንደምታዩት ለክፍያ እየጠየቁ ያሉት። እናንተ በመጀመሪያ ፊቨር ላይ ተመጡና ጀስት ኢሜይል እና ፓስወርድ ተጠቅማችሁ ትመዘገባላችሁ። መግቢያው ላይ እንዳሳያችሁ ደግሞ አይ አም ፍሪላንሰር የሚለውን ትመርጣላችሁ። ከዛ በኋላ በመቀጠል እስቲ ለምሳሌ ያክል የሚሆን ነገር ምን እንስራ? ለምሳሌ ሎጎ እንሰራለን። እዚህ ጋር ለምሳሌ እንደምታዩት የተለያዩ የጌሚንግ ሎጎዎች አሉ። እንዴት ቻት ጂፒቲን ተጠቅሜ ፕሮንት እንደምወስድና ከዛ በኋላ ደግሞ እንዴት ሎጎ ደግሞ ጀነሬት እንደምናደርግ እናያለን ማለት ነው። አብረን ከእናንተ የሚጠበቀው ቪዲዮ ላይክ በማድረግ እስከ መጨረሻ መከታተል ነው። በመጀመሪያ ወደ የት እንሄዳለን? ወደ ቻት ጂፒቲ እንሄዳለን። እንደምታዩት እዚህ ጋር አይ ዋንት ቱ ሎጎ ዲዛይን አይዲያ ፎር ቴክ ስታርታፕ ብየዋለሁኝ። ከዛ ሐሳብ እንዲሰጠኝ ነው። እሱ የሚሰጠኝን ሐሳብ እንደምታዩት ይኸውላችሁ እዚህ ጋር ዝርዝሩ ሐሳብ ሰጥቶኛል። አይ ካን ሄልፕ ዩ ቱ ሜክ አይዲያ ፎር ቴክ ብሎኝ አሁን እዚህ ጋር እኔን የሚጠይቀኝ ከዛ ስታይል የምትፈልገውን የከለር አይነት ምናምን ግለጽልኝ ነው የሚለኝ እዚህ ጋር። እኔ እስቲ ለምሳሌ ጀስት ኦኬ እንደምታዩት ይኸው ለዩቲዩብ ቻናል ብየዋለሁኝ። ከዛ በኋላ እስቲ ለዩቲዩብ ቻናል ደግሞ ሲሆን እናንተ ለምሳሌ አንድ ሰው ለዩቲዩብ ቻናል የሚሆን ሎጎ ስሩልኝ ብላችሁ ነው እዚህ ጋር ይኸው ዝርዝር ለምሳሌ ቻናሉን ስም ስጠኝ ይላቸዋል። ከዛ ቴክ ኮንቴንቱ ምን አይነት ነው የሚለውን ነገር ከዛ በኋላ ደግሞ እዚህ ጋር ምን አይነት ቫይብ እንዲኖረውና ምን አይነት ከለር እንዲኖረው ነው የምትፈልገው ይለኛል። ይሄ በጣም ቀላል ነው። ለምሳሌ እናንተ የቻናላችሁን ስም ሰጣላችሁ። የቻናላችን ስም ለምሳሌ ይሄው ኢትዮን ብለው እዚች ጋር ይሄው ይሄኛው ምንድነው ቻናል ኔም የሚለው ማለት ነው። እዚህ ጋር ቻናል ኔም የሚለውን ከዚህ ጋር እንወስድና እንደዚህ ኮፒ አድርገን ከዛ መጀመሪያ ላይ እዚህ ጋር እናስገባታለን። ከዛ እስቲ ጌሚንግ እለዋለሁ። ጌሚንግ ያልኩት ምኑን ነው? የቻናሉን ኮንተንት እናንተ ለምሳሌ ስሩ የተባላችሁት የተጠየቃችሁት ጌሚንግ አይነት ወይም ደግሞ ጌሚንግ ቻናል ያለው ሰው እናንተ ሎጎ ስሩልኝ ቢላችሁ ማለት ነው። ከዛ በኋላ ያው እዚህ ጋር ፐርፌክት ብሎኛል። ከዛ ኮንሰፕት ምናምን እዚህ ጋር እየወሰደ ነው። ከዛ በኋላ እንደምታዩት ያው የተለያየ አይነት የሎጎ አይዲያዎችን ሰጠኝ። ኮንሰፕቱ ምናምን ኢትዮጵያ ጂኦሜትሪ ያው እዚህ ጋር ሳይበር ላይን ኢትዮ ኒዮን ኮር የሚላለ እነዚህ አሁን ያው አይዲያዎች ናቸው። እናንተ ከነዚህ ውስጥ ነው አይዲያ የምትወስዱት። ለምሳሌ ያው ኮንሰፕት እዚህ ጋር ኢትዮ ኢዝ ሻርፐር ፓወርፉል ምናምን የሚለውን ጌሚንግ ፕላስ የምትለው ለምሳሌ ይሄንን ኮንሰፕት ልውሰድ ማለት ነው። ኮንሰፕት ሰጠኝ ከነ ከለሩ ነው እየሰጠኝ ያለው እዚህ ጋር። እቺን እናንተ ለምሳሌ ያው እቺን ኮፒ እናደርግና ወስደን በዚህኛው ወዴት እንሄዳለን አሁን? ከዛ ጉግል ሰሞኑን የለቀቀው ናኖ ባናና በሚባለው ላይ እንሰራለን ማለት ነው። እሱን ደግሞ ለመስራት እዚህ ጋር ምንድነው ማድረገው? አዲስ ፔጅ እንከፍታለን። ከዛ ወደ ጉግል ፕሮግራም ጉግል ጄሚኒ የሚላል እዚህ ጋር እንደምታዩት ይኸው ጉግል ጄሚኒ ላይ እንገባለን። ከዛ ጉግል ጄሚኒ የሚለውን ከፍተውና እንደምታዩት ይኸው ጉግል ጄሚኒ ከፍቶልኛል። ከዛ በኋላ እዚች ጋር ይኸው ከዚህ በፊት ማሳይቻቸዋለሁ። እቺን እናካትና ክሬት ኢሜጅ የሚለውን እቺን ባናና ላይ እናረጋታ። ቀድሜ የጻፍኩለትን ይሄን ፔስት አደርገዋለሁ። ኮንሰፕቱ ይሄ ነው። ከዛ በኋላ ልክ በእንደዚህ አይነት መንገድ ሎጎ እንዲሰጠኝ ማለት ነው። የሎጎ ኮንሰፕት እዚህ ጋር አለ እንደምታዩት ይኸው ኮንሰፕቱ 0 ኢን ኢትዮጵያ ሼፕ ላይክ ፓወር የሚል ነው። በተኑ ጌሚንግ ምናምን ጀስቲክ ነው። እንደምታዩት ይኸውላችሁ ሎጎ ሰጠኝ ማለት ነው። ምንድነው ኢትዮ ምናምን ብሎ ይሄው የፓወር ምልክተዋለች። በጣም ነው የሚያምረው። ይሄው ምንም የተለየ ይሄን ያክል ኤዲቲንግ ምናምን የሚያስፈልገው ነገር አይደለም። ይሄው እቺን እንደዚህ ዳውንሎድ እዚህ ጋር ማድረግ ያለን እንደዚህ ዳውንሎድ እናደርጋለን ማለት ነው። እናንተ ከታዘዛችሁ በእንደዚህ አይነት መንገድ ይሄ ለምሳሌ አንደኛው ነው። ክላይንታችሁ ደግሞ ተጨማሪ ከፈለገ ወይም ደግሞ ስራውን የሰጣችሁ ሰው ተጨማሪ የሚፈልግ ከሆነ ይሄን ደግሞ እንትተን እዚህ ጋር ለምሳሌ ሌላ ደግሞ እዚህ ጋር አክስ ቻት ጂፒቲ እያለኝ ነው። ይሄው ይሄን ደግሞ ሁለተኛ
እንደ ሁለተኛ አይዲያ ይሄን ኮፒ አድርጌ ወስድና አሁንም እዚህ ጋር እመጣለሁ። ከዛ በኋላ ደግሞ እዚህ ጋር ዲስክራይብ ዩር ኢሜጅ ይለኛል። ይሄው እዚህ ጋር ፔስት አደረግና ይሄው ይሄን ልካለው ማለት ነው። የቀድሞ ያ ነበር ያው ሁለት አይነት ሎጎ። እናንተ ሎጎ ከተሰጣችሁ ልክ በእንደዚህ አይነት መንገድ የሎጎ ፕሮምፕት ትወስዳላችሁ። ከዛ ባነር ከተባላችሁ ባነር እንደምታዩት አያችሁ የሆነ ብለር የሆነ አይነት ኢሜጅ ማለት ነው ያመጣልኝ። ይሄው በጣም ነው የሚያምረው። ሰውየው ከሱ የሚጠበቀው ምንድነው ይሄንን ሴቭ ካደረገ በኋላ እቺን የኤአይ ምልክቷን እቺ እንደዚህ ኤዲት ሲያደርግ ማለት ነው እዚህ ጋር እቺን መቁረጥ ብቻ ነው። እናንተም ከፈለጋችሁ ደግሞ ያው ኤዲት ስታደርጉ ልክ ክሮፕ ታደርጉትና ማለት ነው እቺኛዋ ያው ኤአይ መሆኗ ስለሚያስታውቅ እዚህ ጋር እንደዚህ በዚህ ልክ ቆርጣችሁት ቀጥታ ለሰውየው መላክ ነው ማለት ነው በሎጎ ስታይል። እስካሁን ድረስ ያው ሁለት ሰርቶልኛል። እናንተ ከፈለጋችሁ እንደዚህ ደጋገማችሁ ያው ብዙ አይነት አለ ኤክስአርፒ ምናምን መጨረሻ ላይ ያው ሪፍት ማስክ በሚል አይነትንም መውሰድ ትችላለህ ብሎኛል። ያው ሶስተኛም ይሄን ወስድና ኮፒ ከዛ ጎግል ጂሚኒ ላይ ይመጣለን። ሁሉንም እዚህ ጋር የተጠቀምኳቸውን ቱሎች አስቀምጥላችኋለሁኝ ቴሌግራም ላይ። እናንተ ቴሌግራም ላይ ገብታችሁ ውሰዱና ሊንኩን ቀጥታ መጠቀም ትችላላችሁ። ከፈለጋችሁ ደግሞ ያው ቻትጂፒቲ እና ጎግል ጂሚኒ ነው የተጠቀምኩት ማለት ነው። አያችሁት እንዴት እንደሚያምር ሎጎ 1 ሰከንድ ባልሞላ ጊዜ ውስጥ ማለት ነው። ወዲያው ሰጠዋለሁኝ። በስንት ሰከንድ ውስጥ እንደሚመልስልኝ እያያችሁ ነው። እኔ ወዲያው ልክለታለሁ። ወዲያው ከ2 እስከ 3 ባለ ሰከንድ ውስጥ እየሰጠኝ ነው ማለት ነው። ይሄው ይሄን ሰጥቶኛል። እዚህ ጋር እናንተ ለምሳሌ ይሄ እንዲስተካከል ከፈለጋችሁ እዚህ ጋር ያው ሪዶ ማለት ትችላላችሁ። እዚህ ጋር ድጋሚ ከዛ ጋር ተመሳሳይነት ያለው ሌላ ደግሞ እዚህ ጋር ይሰጠኛል ማለት ነው። ይሄ በ2.5 ፕሮ ነው ጂሚኒ ተጠቀምኩኝ ያለሁት እኔ አሁን። ይሄው ትንሽ ስታይላውን ቀየር አድርጎ አመጣልኝ። እናንተ እዚህ ጋር ፕሮንም አሁን ይሄው 2.5 ፕሮ ኮድ ነው የምንጠቀመው ማለት ነው። እኛ እዚህ ጋር ይሄው አሁንም ነካዋለው ይቀያይርልናል። እናንተ ስታይል እየቀያየራችሁ በእነዚህ አይነት መንገድ ተጠቀማላችሁ። ይሄው ጀነሬት ኢሜጅ አለኝ እንደምታዩት ይኸውላችሁ አሁንም ኢትዮ ምናምን ብሎ ቀይሮ በጣም የሚያምር ሎጎ ሰጥቶኛል እዚህ ጋር። ልክ በእነዚህ አይነት መንገድ ወሰድኩ ማለት ነው። ይሄንን ዳውንሎድ እናደርጋለን። ከዛ ፊቨራችን ላይ መጣና እዚህ ጋር ስራዎች ሲመጡልን እና ስራዎችን ስናገኝ ያው ፊቨር ላይ ከዚህ በፊት ተመዝግባችኋል ብዬ አስባለሁ። ካልተመዘገባችሁ ያው ቅድም መግቢያው ላይ ሳይቻችኋለሁ። ጀስት ኢሜይላችሁን በመጠቀም ነው እዚህ ጋር ሳይን አፕ የምታደርጉት። ከዛ በኋላ እናንተ ያላችሁን ሎጎ ምሰሩ ከሆነ ሎጎ ቅድም እንዳሳያችሁ ባነሮችን፣ ዊዲንግ ካርዶችን የፈለጋችሁትን ነገር መስራት ትችላላችሁ። በሚቀጥለው ደግሞ ያው በአሁኑ ሎጎ አሳይቻችኋለሁ። በሚቀጥለው ከፈለጋችሁ ሌላ አይነት ነገር እናንተ መስራት የምትፈልጉት ነገር እንዴት ቻትጂፒቲን ተጠቅማችሁ በነፃ መስራት እንደምትችሉ የሚያሳይ ተጨማሪ ቪዲዮ ማመጣላችኋለሁኝ። እናንተ እነዛን ይው እዚህ ጋር ለምሳሌ የዊዲንግ ካርድ ምናምን ከፈለጋችሁም ወዴት ነው የምትሄዱት? ትመለሱና እዚህ ጋር መታችሁ ለምሳሌ ቀደም እዚህ ጋር ቻትጂፒቲ ላይ የወሰድነው የሎጎ ነበር አይደል የወሰድነው። አሁን እዚህ ጋር ደግሞ ትመለሱና እናንተ ለምሳሌ ለዩቲዩብ ቪዲዮ የሚሆን ተምሌል ለምሳሌ ሰው ስሩልኝ ሊላችሁ ይችላል። በጣም የሚያምሩ ተምሌሎችን አይታችኋል። ስለዚህ እዚህ ጋር ዩቲዩብ ተምሌል ብዬ ጽፌለታለሁ። ይሄ በጣም ቀለል ሲል ነው። እናንተ ፕሮንታችሁን በደንብ ከፍ እያደረጋችሁ በሄዳችሁ ቁጥር ማለት ነው እሱም ደግሞ የበለጠ እያብራራችሁ ይመጣል። ይኸው ፒሲ ቢልድ ይሁን ልክ እንደገደሙ ምን ሰጠኝ የተለያዩ አይነት ሐሳቦች ሰጠኝ። የመጀመሪያውን ወስድና ለምሳሌ ይኸው ኔክስት ጂም ፓወር የሚለውን ይሄን ኮፒ አደርገዋለሁ። ከዛ አሁን ያመጣሁትን ፔስት አደርገዋለሁ። ከዛ ልክለታለሁኝ። ልክ ስልክለት ይኸው ከዛ ጀነሬት ኢሜጅ ብሎ ወዲያው ኢሜጁን ወደ መስራት ይመጣልናል። እስቲ ምን አይነት ፊቸር ነው የሚሰጠን ምንድነው የሚያመጣልን የሚለው ነገር አብረን እናየዋለን። ይሄው እንደምታዩት ይኸው ኔክስት ሌቭል ጌሚንግ የሚል ሰጥቶኛል ማለት ነው። ይኸው ኔክስት ጂም ፓወር በሚለው ልክ በእነዚህ አይነት እናንተ እላዩ ላይ እንዲኖር የምትፈልጉት ፎቶ ሲኖር፣ እላዩ ላይ እንዲኖር የምትፈልጉት ጽሁፍ ሲኖር ከዚህ ባሻገር እናንተ እዚህ ጋር ዝርዝር ጽፉለታላችሁ ማለት ነው። ይሄኛውን ከዚህ ውስጥ ምን እንዲያደርግልህ ትፈልጋለህ፣ ምን እንዲጠፋ ትፈልጋለህ የሚለውን ሁሉ ነገር ጽፋላችሁ ማለት ነው። እዚህ ጋር ኢትዮ ጌም የሚል ጽሁፍ ሰጥቼዋለሁኝ ምስላችን ላይ። አሁን ኢትዮ ጌም በሚለው ምን አይነት ጀነሬት ማድረግ ኢትዮ ጌም ገበታ እንደምታዩት ያው ከኢትዮ ጌም ላይ ምን አይነት ነገሮች ይመጡ ኢትዮጵያ ውስጥ ያሉ ጌሞች አይነቶች ያመጣልኝ። ያው ገበታ ምናምን የተለያዩ ትግል ጨዋታዎች ያው አኩኩሉ ምናምን አለ ገበታ እዚህ ጋር እንደምታዩት። እናንተ ከነዚህ ውስጥ ቬሪ ትራዲሽናል ለምሳሌ ያው ገበታ በሚለው እቺን የገበታን ብቻ እንወስድና እዚህ ጋር ወስደን ገበታን እንሰጠዋለን ለብቻው። እናንተ የምታዙትን ነገር እሱ ደግሞ መልሶ ይሰጣችኋል ማለት ነው። ልክ እናንተ በእነዚህ አይነት መንገድ የሚሰጣችሁን ኢሜጅ ዳውንሎድ እያደረጋችሁ ትወስዳላችሁ ማለት ነው። ወዴት? ወደ ፊቨር ተመዘገባችሁ በኋላ ፍሪላንስ ሰራተኞች ስለምትሆኑ እዚህ ጋር እናንተ ፊልተር ታደርጋላችሁ ስራዎችን። ልክ እዛ ጋር የሚመጡላችሁን ስራዎች እያያችሁ እዚህ ጋር በፕሮ ሰርቪስ ነው፣ እዚህ ጋር ደግሞ በዝቅተኛ ደግሞ እዚህ ጋር በጀት የሆኑ ስራዎች አሉ። በጣም ከፍተኛ ምን ያክል የሚያስከፍሉ ስራዎችን ነው የምትፈልጉት ይላል። ያው $100 በላይ $50 በታች ከስተም ምናምን የሚላለ። ከዛ እዚህ ጋር ሴለር ዲቴል ምናምን ታያላችሁ ምን ያክል ያሰሩ ሰዎች ምናምን እንደሚመጡ። እዚህ ጋር ደግሞ ራይት ትራንዚሽኖችን መስራት ትችላላችሁ እናንተ ትራንስሌት ማድረግ የምትችሉ ከሆነ መጽሐፎችን ኤዲት ማድረግ፣ ስክሪፕት መጻፍ
እዚህ ላይ ማለት ነው ፈልጋችሁ የምታጡት ምንም አይነት ስራ የለም። በትሬዲንግ፣ በግራፊክስ፣ በፕሮግራሚንግ፣ በዲጂታል ማርኬቲንግ፣ ቪዲዮ ኤዲቲንግ ሁሉ ነገር እዚህ ላይ አለ። ቀጣይ ሰፋ ያለ ነገር ስለ ፊቨር ከፈለጋችሁ ያው እንዴት ፊቨር ላይ እንደምንመዘገብና እንዴት የተለያዩ ፕሮፋይሎቻችሁን እንደምታስተካክሉ ስራዎችን ደግሞ እንዴት ማግኘት እንደምትችሉ የሚያሳይ ቪዲዮ ይዤላችሁ እመጣለሁኝ። እናንተ ያልገባችሁ ነገር ኮሜንት ላይ ጻፉልን። ያው የዛሬው ቪዲዮአችን ይሄን ይመስል ነበረ። ስራዎችን እዚህ ጋር እየመጣችሁ ሰርች የሚለው ቦታ ላይ ፈልጉና እናንተ አሴ ክላይንት እየተመዘገባችሁ ስራዎችን እየወሰዳችሁ ወዲያው ጥራት ያለው ስራ እንደዚህ ጎግል ጄሚኒ እና ቻትጂፒቲ ተጠቅማችሁ መስራት ትችላላችሁ። የዛሬው ቪዲዮአችን ይሄን ይመስል ነበር። በሚቀጥለው ቪዲዮ እስከምንገናኝ እነዚህን ቪዲዮዎች እያያችሁ ጠብቁኝ።